ተከባብረን እንኑር። አሁን አዲስ ፈጣሪ የለም ወደሚለው ካልሄድሽ ነው የምትመችን፣ እኛ የምንወድሽ ፈጣሪ የለም ስቲ ነው አይነት ነገር ነው ሄዴክ እየሆነባቸው ያሉ። ብትፍቁኝ፣ ብትገለብጡኝ፣ ብትዘቀዝቁኝ ወደዛ መመለስ ጭራሽ የሚታሰብ አይደለም። ሊገባኝም አይደል። ኦልሬዲ አውቄው ጠይቄ ፈትሼ ፈጣሪ የለም ወደሚል ቦታ ነው የሄድኩትኝ። በቃ አንደርስታንድ እሱን አድርጉ። የሄድኩትኝ ወደ ምንድን ነው? ክርስቲያኖች እንከባበር። በቃ መከባበር ማለት ያ ነው አይደል? እኔ ወደ እናንተ ጋር አሁን መጥፎ ምንም የማልናገረው ንጽጽር የማልወደው የወጣሁትኝ መንገድ ርቅ ያለው አይሰማችሁም? እሰማለሁ። እየሰማችሁ ከሆነ ማለት ነው እኔ ክርስቲያን አልሆንም። ስለዚህ ንጽጽር ምን ያደርግልኛል? ኮዝ ልሆን የማልችለውን ነገር ደግሜ ይሄና ይሄ እያልኩኝ እንችሉ አልፈልገውም። ሰው እንድታውቁት የምፈልገው እንከባበር የምለው ከክርስትና ወደ እስልምና አልመጣውም። ከክርስትና ወደ ኤቲስት ነው የሄድኩት። ሰው ሪስፔክት አድርጉልኝ። ሳላቅ አይደለም ከክርስትና የወጣሁት። አውቄ ፈትሼ አንብቤ ፈጣሪ የለም እዛ መጽሐፍ ላይ ብዬ ነው የወጣሁት። ስለዚህ በቃ እናንተ ደግሞ አለ ካላችሁ ኑሩት፣ አሳዩኝ፣ ኤቪደንሳችሁ የት አለ የሚል የክህደትን ትምህርት ነው እኔ ያገኘሁት። ስለዚህ እኔ እዚኛው ጋር እስልምና ጋር ስመጣ ያገኘሁት እንደ አዲስ ፈጣሪ ፈልጌ አግኝቼ ከማይሆን ፈጣሪ የለም ከሚል ቦታ አዎ ፈጣሪ አላህ ነው አልኩ እንጂ እግዚአብሔርንና አላህን ምናምንና እንደዚህ አድርጌ አይደለም። ሰምታችኋል አይደል? እየሰማችሁ ከሆነ ደጋግሜ አትናደዱብኝ። እኔ ከክርስትና አልመጣሁኝም። በቃ ዳስ የእናንተን አምልኮ ለእናንተ ትቼላችሁ ነው። ከዛ ቦታ ላይ አዎ ፈጣሪ የለም ለኔ ደግሜም ብትሉኝ የለም። ግን እኮ እስልምና በተወሰነ ከዚ እኔ ሲወስድ በዛ በወሰደው አይደለም ከእናንተ እኛ እንደዚህ ተከታትሎ ነው የወሰደው ምናምን። እኔ ዱ ናት ኬር የእናንተ ያንን ራሱ እዛ ጋ ያሉ የለም ወደ የለም ነው። አሁን እሱን ትቼው ብዙ ዓመት ኖሬያለሁ። ፈጣሪ አለ ሲል እንደዚህ ነቢያቶችንም ልኬ ነበር እኮ ሪማይንድ አድርጉ የመጽሐፍቱ ሰዎች እኮ ነበሩ ምናምን ሲል ይሄኛውን ክርስትናና ይሄኛውን ዩዳይዝም እያነጻጸርኩ አይደለም። ፈጣሪን አላ ነበሩ እዛ ጋር እኮ ታሪኩ ይመሳሰላል ግን በሚል ነው እንጂ ነቲንግ ሰው ውጪ ከእስልምና የምትሉ ሰው ወጥ አውጥታችሁ አደባባይ ልትጥሉኝ ነው። ወደ እናንተ ፈጣሪ ስታመልኩ እኔ ላይ ለመዘባበት ነው like what do you want really? የማይገባኝ ነገር እንደማልሆን ታውቁታላችሁ። ወደዛ መንገድ መቼም በህልሜም በቅዠትም አራደር ዳይ like literally ምንም አይነት ሰው ሆኜ እንጂ የያዝኩትኝ ቀጥተኛ መንገድ ፈጣሪን አገኘሁት ማለት ከእናንተ ጋር አነጻጸር አይደለም። ግዴታ መነጻጸር እኮ ያስፈልገው። እስልምና መልሳለሁ ማለት ክርስትና ጋር እኮ መነጻጸር አለበት ማለት አለ። ጅስት ሃንድ ልት ኦን ዮር ኦውን። ክርስቲያኖች ሄዳችሁ ጠይቁ፣ እስልምናን ከሙስሊሞች ጠይቁ። ላውድ ኤንድ ክሊር ግልጽ የሆነ ነገር ነው። ገብቷቸዋል። እኔ አልናደድም። እንደ አውት በዚህ አይነት መልኩ ነው የምጠይቃችሁ ምናምን የምንኖረው። ስለዚህ አይኖ ገና ነገም እንደናንተ አይነት 10,000 ሰው መጥቶ ይህንን ጥያቄ እንዴት ሰለመች? እነሱ ጋር እኮ ቢዝነስ ልትሰራ እዛ እኮ ስትጠይቅ ነበር። ድሮ ክርስትና እኮ ጠይቃለች። ኤቲስት እኮ ፌሚኒስትም ነበረች። አሁን እንዴት ሙስሊም ሆነች? ኑና ጠይቁኝ። ከማን ጠይቁ። እንዴት ሙስሊም ሆንሽ ብላችሁ ጠይቁኝ እንጂ እስልምና እንደዚህ እኮ ልትወጣ ትችላለች ስትመረምር። ሀበ ኮንፊደንስ። አማኝ ከሆናችሁ ሙስሊሞችም ስትጠይቁኝ እስልምና መልስ አለው ብላችሁ አትተማመኑም። እኔ ትናንት መጥቼ እስልምና መልስ አለው አንብቤ ባልጨርሰው ሙሉን እውቀት ያለው ሰው ለአንዱ ቢገኝ መልስ ያገኛል ብዬ ስለማምን እስልምና መልስ አለው። ሰው ካመናችሁ ከተረጋጋችሁ እኔ ዛሬ ሙስሊም ሆኜ ስታገኙ ዋው እንደውም የእስልምናችን ቦታ ለእሷ ይመጥናታል፣ ጥያቄዎቿ መልስ አላት እንደማለት ብዙ ተጠራጣሪ ሙስሊሞችን አይቻል። አሁን እኮ ስትፈትሽ ነበረ ልትወጣ ነው ማለት ነው። ዛሬ ደግሞ የሆነ ቁርአን ቨርስ ጠየቀች። ልትሄድ ነው ማለት ነው። ናው እጠይቃለሁ። አሁንም ነገም ከዛም በኋላ እጠይቃለሁ። እምነቴን ሞር ማጠንከር፣ ሞር መማር፣ ሞር ማወቅ ስለምፈልግ ያመንኩበትን ነገር እንጂ ሙስሊሞችም እዚህ ጋር ገና ነገር ክርስቲያኖችም ነው በቃ እኮ የእስልምና ነፍስሽን አድኝ። ከዚህ በላይ ነፍሴ ማዳን ፐርፌክት አይ አም ሊቪንግ ድሬም ማለት ነው። ስለዚህ የእኔ ሰላም የሚደብረው የሚከፋው ካለ ህግ አለ እንዳልኳቸው። ሙስሊም ሆነ ክርስቲያን ሆነ እናት ሆነ ልጅ ሆነ ቤተሰብ ሆነ ይህንን ሃይማኖቴንም ሆነ የማመልከውን ነገርም ሆነ መሳደብና ማነጻጸር አይቻልም። በቃ ንጽጽር የማይቻል ለዛ ካላችሁ ግን ጥያቄ እንዴት ሰለምሽ? ፈጣሪሽ አላህ ማን ነው? ነቢያችሁ ሰለላሁ ዐለይሂ ወሰለም ምንድን ኤኒቲንግ ጥያቄ ያለ ካል ኤኒቲንግ አለ የምትሉ ከሆነ ይዛችሁ ሙስሊሞችም ሆናችሁ እንዴት ምናምን የምትሉት ጥያቄ ካለ እንደ ጀግና አሁን ኬሪያን ከጀርባ የምትንሾካሾኩትን ላውዶና አንቺውን ስጠይቂ ነበር። ለእኛ ለሙስሊሞች እንዴት እንመልሽ? ነገርስ ወዴት የምትሄጂ ቢሆንስ? ጥያቄ ያላችሁ ሁላችሁም ጋር ክሌር የሆነ ደፍራችሁ መታችሁ ጠይቁኝ።
አሁን እመልሳለሁ። ከዚህ 24 ሰዓቴ ላይቭ ነኝ፣ ስራ ሰራለሁ፣ እማራለሁ፣ ህይወቴን የምታል ይሄ የጀርባ ምናምን ጥያቄ ካላችሁ ካም ኦን ፍሮንት። ስለዚህ አይዟችሁ ወገኖቼ፣ በጣም ነው የማከብራችሁ። ቢኮዝ አሁንም ቢሆን ክርስትና ውስጥ ያሉ ኤቲዝም ውስጥ ያሉ በጣም የምወዳቸው እንደ እንቁ ላይ በጣም የሚያሳዝኑ ቤተሰቦችና ጓደኞች ስላሉ አውት ኦፍ ሪስፔክት ፎር ዘም የእኔንም አክብራችሁልኝ መኖር እንችላለን። በቃ ከሌሎች ሙስሊሞች ጋር ስትኖሩበት በነበራችሁበት ማነር እንግዲህ ጥያቄ ያለን ጠይቁ፣ አልተከለከላችሁትም። ከዛ ውጭ ግን ይሄ ላይክ አነሰሰሪ ነገሮች የምቀኝነት የተንኮል ምናምን ከሆነ ያስታውቃልና ከኮሜንትም ሚዩት ብትደረጉና ብሎክ ብትደረጉ እኛም ሰላማችን ነው። እናንተም ደግሞ በቃ ላይ ጥያቄያችሁን እንዲመለስላችሁ ሳይሆን የመጣችሁበት ፐርፐዝ ሌላ ስለሆነ ዩጎ ክሬዚ። ሰው ተረጋጉ። እኔ ሰለምኩኝ ማለት ወይም ከእስልምና አንድ ሰው ወጣ ደግሞ ማለት ነው እስልምና ይጎልበታል ማለት አይደለም። ወይ ደግሞ ፈጣሪያችን አለ ይጎል እኛ ፈልገን ነው እንጂ የምንሄደው ፈጣሪያችን አለ የሚጎልበት ሆኖ ወይንም ደግሞ አንድ ሰማይ ምድሩ ምናምን ስላለ የሚጎልበት ሆኖ አይደለም። እኛ ነን ይፈለግ ነው። ለራሳችን ስንል ነው የምንሰልመው። ለራሳችን ስንል ነው የምንኖረው። ለራሳችን ስንል ነው ለህይወታችን ብንለብስ፣ ብንጋባ፣ ብንወልድ እዚህ ምድር ላይ በስነ ስርዓት ብንኖር ለራሳችን ስንል ነው የምንሰልመው። ዛሬ አዲስ ከፈረች ቢባል ለራሷ ስትል ነው። እዛ ገሃነምም ካለኝ ለራሴ ነው። ፍርድም ቀን ካለ ሪዋርድ በፈጣሪ እሱ የፈጣሪ ዋጋ የሚያወራርደው ጉዳይ ነው። አሁን እኔ ዛሬ ተነስቼ ሽርክ ፈልጋለሁ ኦር ደግሞ የሆነ ነገር ፈልጋለሁ ፈጣሪ እንደውም ይሄን አይደለም ብል ከፈጣሪ ምንም የሚጎልበት የለም። እኔ ነኝ የሚጎልብኝ። እዚሁ ምድር ተንከራታችሁኝ እዚህም እዛም ስፈልግ ድጋ መባዘን መድከም ለሰውየው ነው፣ አለቀ። ስለዚህ እኔ የምላችሁ ነገር እኔ ለራሴ በጣም ስለምወድ ብያቸዋል። ለምን ሰለምሽ ለምትሉኝ ደጋግም እኔ ራሴ ፈጣሪ ፈልጌ ምን ያህል ይሄ ህይወት እንደሚያስፈልገኝ ፈልጌ ራስ ወዳድ ስለሆንኩ ነው ሙስሊም የሆንኩት። ነፍሴ ፈጣሪዋ ይገባታል ብዬ ሰልፊሽ ስለሆንኩ ነው ሙስሊም የሆንኩት። ለህይወቴ ምድርም ላይ ሲኖር ተሸፍኜ በዚህ ስነ ምግባር መኖር ለእኔ ተገቢ ነው ብዬ ስላመንኩኝ የሰማሁትም የእስልምና አኗኗር እንዳለ ነገሩ ለእኔ ፐርፌክት ሆነ ሰልፊሽ ስለሆንኩ ነው። በዚህ ራስ ወዳድነቴ ላይ ፈጣሪ ወዶ ከሸለመኝ አልሐምዱሊላ። ደግሞ ቅጣቴን አይቶ ቅጣቴን ቢሰጠኝ የእሱ ስራ አይመለከትም። ፈጣሪ እንዲህ ነው ሚዛንህ፣ እንደዚህ ነው፣ እንዲህ ታውቃለህ፣ እንደዚህ አታውቅም፣ ይሄ እንደዚህ ነው ልለው አልችልም። እኔ ግን የምችለው ምንድን ነው መርጫለሁ። ምን መረጭ? እስልምና። ለምንሽ? ለኑሮሽ፣ ምንሽ? ለህይወትሽ፣ ለነፍስሽ፣ ለሰላምሽ ብዙ ልዘረዝርላችሁ ይችላል። ከዚህ ወጣሽስ ብትባይ ራሴን ነው የማጣው። እስልምና እንዲህ ከፍ ዝቅ አይልበትም። ኦልሬዲ አለ በፊትም ነበር። ከዚህ በኋላ ደግሞ ከመጀመሪያው የነበረ ፈጣሪ እኮ ነው ለእኔ አዲስ ሌላ ስፔሻል እንደ ሃይላንዱ አይነት ነገር ፈጠራ አይደለም የፈጠርኩት። ሃይላንዱ እንዲህ ክሬት ያደረኩትኝ አምላኬ ነህ እያልኩት አይደለም የሆንኩት። ይሄንን ፈጣሪ ኦልሬዲ ያለና የነበረ ከዚህም በፊት ብንቆጥረው ማጨረሳት ከዋክብቶችን ሰማይ ምድር ሁሉን የሚያስገኘውን ነው ልከተለው ያልኩት እንጂ አሁን ክሬት የተደረገ ትናንትና ተነስቼ ለሚ ፎሎ ዲስ ግሩፕ እና ግሩፕ ውስጥ ሊወስድ እንደምለው አይደለም። አንድ ፈጣሪ ያንን የነበረውን ስለሆነ ለኔ ያ ሰላሜ ነው። ከእስልምና ብትወጪስ እኔ ነኝ እኮ የሚጎልብኝ፣ እኔ ነኝ ከዚህ የምወጣው። ስለዚህ ሙስሊሞች ሆናችሁ እየመረመረችን እቺ ልጅ እንጠረጥራታለን ነው የእናንተ ጭንቅላት ነው። ለምን ጠርጥሩኝ፣ አትጠርጥሩኝ፣ እንደዚህ መኑኝ፣ አትመኑ፣ ከእናንተ ጋር ጉዳይ የለኝም። እኔ ጉዳይ ከፈጣሪ አላህ ጋር ነው። እሷ እኮ ቀጣፊ ናት፣ እኔ ማወራረድ፣ እሷ እኮ እንደዚህ ነው፣ እኔ ማወራረደው ከፈጣሪ። እናንተ ለምን አመንን ያላችሁትን ፈጣሪ አታምኑትም? ምነው ይችን ሴት አያስችልም ብላችሁ ታምኑታላችሁ? እንደዚህ ከባድ የሆነችን ሴት ሙስሊም አድርጎ ማቆየት ያቅተዋል ብላችሁ ታስባላችሁ? ዱዓ አታረጉ? እችን ልጅ እንደው ልቧ እንደንት እንዳይል ብላችሁ ዱዓ አታረጉን? ካመናችሁት እውነት ካመናችሁት መጥቻለሁ አይደል? ሙስሊም ሆኛለሁ 3 ወር እየሆነኝ ነው አይደል? አሁን እኔ እች ልጅ ተጠራጠርኳት እኮ ካላችሁ ፈጣሪያችሁን አታምኑትም እንጂ እኔን አይደለም የተጠራጠራችሁት። ፈጣሪያችሁ እንደዚችን ያለች ሴት እስልምና ውስጥ አምጥቶ አያቆያትም ብላችሁ አምናችኋል። እናንተ እኔ ሳይሆን የምትጠራጠሩት ፈጣሪያችሁ ነው። ከዛ ከመሰለ ህይወት አውጥቶ እዚህ ሀላል በአደባባይ ፈጣሪ አላህ ነው ብዬ ዛሬ እየተናገርኩኝ ኦንሪከን ነገር ፈጣሪ እከሌ ነው ብል እኔ ልፈርበት? እኔ አንገቴ ልድፋ? እናንተ በምናችሁ ፈጣሪያችን አላህ አይችልም ይችን እንዴት ያመጣል ብላችሁ ለሙስሊም ለክርስቲያኖች ደግሞ ከክርስትና አልመጣሁም። ተረጋጉ። ቴክር ዚ ስለ ክርስትና ስጠይቃችሁ ትመልሱልኛላችሁ። እኔ ከክርስትና አልመጣሁም። ክርስትናም ላይ አለ እንደዚህ አሳልፍ ያለው እንዲያለው እንደዚህ ጆርኒ ስለሆነ ከራሴ መበጠስ አልችልም። ብዙም እድሜ ያሳለፍኩበት ቦታ ስለነበር የክርስትና ጥያቄሽ ምን ነበር እንዲህ ብዬ አነሳለሁ። ማለት ክርስትና ላይ ያለውን ነገር እናንተ ጋር አይደለም ችግር፣ የራሴ ጆርኒ ነው። እኔ ራሴን በክርስትና
አላገኘሁትም ማለት ነው። እናንተን ኤሪቴት ሊያደርግ ሊያናድድ እንዴት ትሰልማለች ምናምን ብሎ የሚያበሳጭ ነገር የለውም። ኮዝ እንደነገርኳችሁ ነው። ከክርስትና ወደ ኤቲዝም ነው፣ ቀጥታ ወደ እስልምና እንኳን አልመጣውም። እሳይ እንደውም ፈጣሪዋን አገኘች ብላችሁ ክርስቲያኖችም ለእኔ እኮ ደስ ሊላችሁ ነው የሚገባው። ቢካዝ ነን ብሊቨር ከመሆን በዛኛውም አንጻር ቢሆን ብሊቨር ቢሆን ጥሩ። ስለዚህ ስለ ክርስትና ሳታቂ ነው የወጣሽው፣ ሳታነቢ ነው የወጣሽው ምን ለምትሉኝ መጽሐፎቼ እንደውም በመደርደር በእውቀት ቢሆን እንዴ የደረደርኩትኝ ነገር መጽሐፎች ብዛት ከመደርደሩ የክርስትናን እውቀት ለማወቅ የፈጀውበትን ነገር ኦል ማን ላይፍ የወሰድኩ ነው። ስለዚህ የወጣችሁ አንብባ ነው። በቃ ሪስፔክት አንብቤ ነው የወጣሁት። ስለዚህ ነይ እንጓተት ሰው በቃ እኔ አከብርላችኋለሁ፣ ለእናንተ አከብርላችኋለሁ። ቢዩ ክሪስቸን ሁኑ፣ አንገፋፋ፣ እንከባበር። ያንን ሪስፔክት አድርጉ እና ዶንት ክሮስ ዘ ባውንደሪ። ጥያቄ ካላችሁ ጠይቁ እንጂ መዝለፍ ለምን አመነች ዛሬ ላይ ብሎ ኢሪቴት ማድረግ ምናምን ነገር አይሆንባችሁ። ምክንያቱም ለእናንተም እውነት አመናችሁ የምትሉት ነገር ካለ የእናንተ እውነት ካላችሁ አሳውቁ፣ ለሌላ ሰዎች ሞር ሂዱ። የሁሉ ሰው በማስ እየሰለመ ያለው በእውቀት ነው። ስለዚህ እናንተን ማድረሱና መነጻጸር የምንፈልገው እኔ ቤት አይፈቅድ እንጂ አነጻጽሩ፣ አውጡት። በሀላል በአደባባይ ይውጣ እንጂ ሙስሊሞችን በመሳደብ የእናንተ አለኝ የምትሉት ፈጣሪ ከፍ አይልም። ካላችሁም ማለት ነው ያ ፈጣሪ እዚህ ጋር ያለውም ደግሞ የኛ አለን የምንለው ትልቁ ፈጣሪያችንም እናንተ ስለተሳደባችሁ ለእናንተ ዝቅ አይል፣ ሚያያል፣ ይሰማል። እያደረጋችሁት ያለውንም ነገር እኮ ያመዛዝናል። ቀኑ ሲደርስ የራሳችሁን ይላል። ስለዚህ እኔ ምንም ችግር የለም። አለን የምትሉት ነገር ካለ በእውቀት እንመን። በእውቀት ስትጠየቁ ስ የሁሉ ሺህ ህዝብ ከሚሳለም እውቀትን ስጡ። ይኸው ጥያቄያችሁ ይኸው በቃ አጥጋቢ መልሶችን እንጂ ደንቆሮ ማሀይም የማይገባችሁ ላይገባችሁ እናንተ ላይ ምናምን ብላችሁ ሪጀክት በስድብ ከምታጥረገርጉ መልስ ስጡ። በቃ ሲምፕል አስቀምጡና ይኸው እውቀታችን ይኸውን ኑ ተጠየቁ። ሲምፕል። ስለዚህ ግዴታ ሰው የእናንተን አልተከተለም ብላችሁ ሌላውን የተከተለውን መዝለፍ፣ ማንቋሸሽ እንዲህ ነው ያንቺ ሃይማኖት እንደዚህ ነው እንደዚህ የሚደብር እኮ መጽሐፉ ላይ ያለ እንደዚህ የሆነ ነገሮችን እየፈለቁ እኔ ጋር አይመጣውም። አጸያፊ የምትሉት ነገር ለእኔ ክብሬ ነው። ለእናንተ የሚዘገንን የምትሉት እስልምና ለእኔ ክብሬና ኩራቴ ብቻ ሳይሆን የምሞትለት ነው። እንድታውቁት የምፈልገው ነገር ለእናንተ ለዛ እንገልለታለን እንሞትለታለን ለምትሉት ነገር ያላችሁ እንዳለ ሆኖ እኔም ደግሞ አሁን ለገባኝ ሰላም የምሞትለት እንደሆነ እና ብንከባበር አሪፍ ቢሆን ጥሩ። በቃ መከባበር ማለት ነው። እኔ ዛሬ አወኩት። ጽሁፍ መጽሐፍ እኮ ሳታነቢ ነው የምትሞችለት። የፈጣሪያ አላህ አንድ መሆኑን አምኜ እሞታለሁ። እንደዚህ ብትሉኝ እንደዚህ 3-4 አድርጋችሁ ልታኖሩኛችሁ ልገሉኝ ትችላላችሁ። እንዳልኳችሁ ህይወቴን ልናልፍ እንችላለን። ምንም ነገር ሊቀር ሙስሊሞች በአጠቃላይ ሊቀሩ ይችላሉ ሲፈልጉ። ለዚህ ነገር እሞትለታለሁ ካልኩ ሀቭ ሪስፔክት ፎር ኢት። እንከባበር ነው በቃ ሲምፕል የሆነ ነገር መከባበር። ብዙ አልጠየኩም። ተከባብረን እንኑር። ከኔ ፈጣሪ ጋር ወይም ስለ ነቢያቶች ቢሆን ለእኔ ተውልኝ። እኔ ለማመልከው ፈጣሪ ጀስት ሊቭ ኢት ፎር ሚ። ይሄ እኮ እንደዚህ የሚጸይፍ ነገር አለው ለእኔ ክብሬ ነው። ለእኔ ክብሬ ሊሆን ነገር መናገር ለእናንተ የእናንተ ማንነት ያሳያል እንጂ የኔን ክብር አይነካም። ቢኮዝ ያ ነገር እናንተ ጸያፍ ምናምን ምን አድርጋችሁ የምትሉት የኔ ፈጣሪ የኔ መጽሐፍ የጻፉ እሱ በፈጣሪ ቃል ነው። ያንን ቃል እንዲህ ነው። አዎ ቃሉ ነው፣ አምኜበት ነው። ስለዚህ አዎ አምነሽበት ነው። አዎ 100% ድጋሚ ቁጥር ካለም አምኜበት ነው። ኦኬ ማታቂ እኮ እንደዚህ ያለ ሳውቀው ደግሞ የበለጠ እንደምወዱ አትጠራጠሩ። ያቺ የምታመጡት የሚዘገንን ጥያቄዎቻችሁን አምጡት፣ እኔ እማርበታለሁ እንጂ ካለውበት ነገር ሽፍታ ያደረገኝ መከባበር ግን የተሰመት። ስለዚህ ዶንት ጎ ኦቨር ዩ ሄድ። ተረጋጉ፣ ሰከን ማለት ጥሩ። ከዚ ጓደኝነታችሁን ያሳጣችኋል። ቤተሰባዊነት እስከዛሬ የምንኖረው ኮሚኒቲ ሂውጅ ነምበር ያለው ኮሚኒቲ ነው። በእስልምና ኮሚኒቲ ዓለም ላይ ያለ ነው። የትኛውም የተለያየ ሃይማኖቶችም አሉ። እንደ ሃይማኖት ተከባብረን እንኑር። የተሰማስ አይ እንደዚህ እንጠቃቀስ። ሀላል በአደባባይ የሚደበቅ መጋረጃ የለም። ግለጡና መጋረጃችሁን ሁሉም ቁርአኑ የሚከፈት ጻፉ የሚከፈት የቡዲስትም የምንም አላምችል በአደባባይ ይከፈት። በአደባባይ እንማር፣ በአደባባይ ጠይቁ። ሲምፕል። በጀርባ ሰው ማሸማቀቅ እየተከተሉ ማንገት እንደዚህ ጥያቄዎች ላይ ዋይ እንደዚህ የምትሆኙ ለምን ትሰልም? ለምን አልሰልምም? እናንተስ ለምንድን ነው የማትሰልሙት? እንደውም ጥያቄው አዲስ ሰለመች ሄዴ ለምንድን ነው እናንተ የማትሰልሙት? እንደውም የምጠይቃችሁ በየቀኑ ምንድን ነው እናንተስ ለምንድን ነው የማትሰልሙት? ለምንድን ነው ጥያቄ የማትጠይቁት? ለምንድን ነው እስልምናን ከስድብና ከጥቅስ ይዞ ከማለት ይልቅ ወጣችሁ እስቲ ምን ይላል ብላችሁ ጠይቁ። ለምን እንደማትሰልሙ ከዛ እንነጋገራለን እንጂ